በሀገራችን ኢትዮጵያ የጥቁር ገበያ ሐዋላ ከጊዜ ወደ ጊዜ ከቀን ወደ ቀን እየተዳከመ ይገኛል። ይህም የሆነበት ዋነኛው ምክንያት ብሔራዊ ባንክ 15 ቀናት በፊት በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ አዳዲስ ፖሊሲዎችን መንደፉ ይታወሳል። በዛሬው ዕለትም ያለው የጥቁር ገበያ ሐዋላ ቀንሷል። ምን ያክል ቀንሷል? የቀነሱት ሀገራቶች እነማን ናቸው? ሙሉ ዝርዝር ይዘናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 15 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በጥቁር ገበያ በዛሬው ዕለት ቀንሷል። በተለይ ከሰሞኑ እጅግ በከፍተኛ ሁኔታ የጨመረ ቢሆንም በዛሬው ዕለት እንግዲህ ሙሉ በሙሉ ቅናሽ አድርገው የ17 ሀገራትን መረጃ ወደ እናንተ ይዘንላችሁ ቀርበናል። እንዲሁም የባንኮችንም ጨምረናል። ቪዲዮውን ላይክ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ የጥቁር ገበያ ሐዋላ በተለያዩ አይነት አዙሪት ውስጥ እየተሽከረከረ ይገኛል። በሰዓታቶች ልዩነት እየጨመረ እየቀነሰ ብዙዎቻችን እንግዲህ እያደናገረ ይገኛል። በዛሬው ዕለት እንግዲህ በጧቱ ማለት ነው ዕለታዊ ምንዛሬ ዋጋ ሁሉም ሀገራት ላይ ቅናሽ አድርጎ ነው ሙሉ ዝርዝሩን ይዤላችሁ የቀረብኩት። በዛሬው ዕለት አንድ የአሜሪካ ዶላር ላይ እንግዲህ ቅናሽ ተደርጎበት 183 ብር ከ85 ሳንቲም ሲመነዘር 100 የአሜሪካ ዶላር 18385 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 241 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24170 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ ይህንን መረጃ እንግዲህ በዚህ ሰዓት በጧቱ ያነበብነውን ነው ወደ እናንተ የምናደርሰው። ከሰዓታቶች በኋላ ምን እንደሚፈጠር አይታወቅም። እጅግ በከፍተኛ ሁኔታ ሊቀንስም ሊጨምርም ይችላል። ዞሮ ዞሮ እኛ በዚህ ሰዓት ያለውን መረጃ አንብበን ነው ወደ እናንተ የምናደርሰው። እናንተ እንግዲህ ምን ያክል መሆኑን እርስ በርስ መነጋገር ትችላላችሁ። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 129 ብር ከ87 ሳንቲም ሲመነዘር 100 የካናዳ ዶላር 12987 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 213 ብር ከ35 ሳንቲም ሲመነዘር 100 ዩሮ 21335 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 482 ብር ከ50 ሳንቲም ሲመነዘር 100 የባህሬን ዲናር 48250 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ85 ሳንቲም ሲመነዘር 100 የሳውዲ ሪያል 4885 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 49 ብር ከ93 ሳንቲም ሲመነዘር 100 የዱባይ ድርሃም 4993 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 471 ብር ከ85 ሳንቲም ሲመነዘር 100 የኦማር ሪያል 47185 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 258 ብር ከ25 ሳንቲም ሲመነዘር 100 የጆርዳን ዲናር 25825 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 598 ብር ከ01 ሳንቲም ሲመነዘር 100 የኩዌት ዲናር 59801 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው።
ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 121 ብር ከ70 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 56 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5610 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ በሀገራችን ኢትዮጵያ የህጋዊ ባንኮች የምንዛሬ ዋጋ ተመኑ የሚታወቀው ሮሃ ፎሬክስን ስንመለከት አንድ የአሜሪካ ዶላርን 177 ብር ከ02 ሳንቲም ገዝቶ 180 ብር ከ56 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 225 ብር ከ81 ሳንቲም ገዝቶ 230 ብር ከ32 ሳንቲም እየሸጠ ይገኛል። ዩሮን 200 ብር ከ55 ሳንቲም ገዝቶ 204 ብር ከ56 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 215 ብር ከ27 ሳንቲም ገዝቶ 219 ብር ከ57 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 46 ብር ከ88 ሳንቲም ገዝቶ 47 ብር ከ81 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ83 ሳንቲም ገዝቶ 46 ብር ከ74 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ73 ሳንቲም ገዝቶ 24 ብር ከ20 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ ቅናሽ አድርጓል። ይህ ቅናሽ ለሀገራችን እጅግ በጣም ሰላምና ጥሩ ነው እያልኩኝ ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዕለቱ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።